አዲስ አበባ እንደተባለላትም እንደ ስሟ አበባና ውብ ሆናለች። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ ዕድሉ በጣም ከፍተኛ ነው። እሷን ያየና ያደነቀ እሷን ያየና የወደደ አርባ ምንጭን፣ ሐዋሳን፣ ባህር ዳርን ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኢንትሪ ፖይንት ናት። አዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ የመደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል።